አንደኛ ነገሥት ምዕራፍ 10 የሳባም ንግሥት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሱ የተሰወረ ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ ሁሉ ሰርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም፣ በእግዚአብሔርም ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላትም። ንጉሱንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩኝም ነበር። ጥበብህና ሥራህ ከሰማሁት ዝና ይበልጣል። በፊትህ ሁል ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክህ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዶታልና፣ ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሳህ። ለንጉሱም 120 መክሊት ወርቅ፣ እጅግም ብዙ ሽቱ፣ የከበረም ዕንቁ ሰጠችው። የሳባ ንግሥት ለንጉሱ ለሰለሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲያ አልመጣም ነበር። ከኦፊርም ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቁ ከኦፊር አመጡ። ንጉሱም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሱ ቤት መከታ፣ ለመዘምራኑም መሰንቆና በገና አደረገ። እስከ ዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም አልታየምም። ንጉሱም ሰለሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሱም የለመነችውን ሁሉ ለሳባ ንግሥት ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የአረብም ነገሥታት ሁሉ የምድርም ሹማምንት ከሚያወጡት ሌላ በየዓመቱ ለሰለሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። ንጉሱም ሰለሞን ከጥፍጥፍ ወርቅ 200 አላባሽ አግሬ ጋሻ አሰራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ወርቅ 600 ሰቅል ነበረ። ከጥፍጥፍም ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባው ወርቅ 3 ምናን ነበረ። ንጉሱም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሱም ደግሞ ከዝሆን ጥርስ ታላቅ ዙፋን አሰራ፣ በጥሩም ወርቅ ለበጠው። ወደ ዙፋንም የሚያስሄዱ 6 እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበረ። በዚህና በዚያ በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። በ6ቱም እርከኖች ላይ በዚህና በዚያ 12 አንበሶች ቆመው ነበር። በመንግስታት ሁሉ እንዲህ ያለ ሥራ አልተሰራም። ንጉሱም ሰለሞን የሚጠጣበት ዕቃ ሁሉ ወርቅ ነበረ። የሊባኖስ ዱር የተባለውን ቤት ዕቃ ሁሉ ጥሩ ወርቅ እንጂ ብር አልነበረም። በሰለሞን ዘመን ብር ከቶ አይቆጠርም ነበር። ለንጉሱም ከኪራም መርከቦች ጋር የተርሴስ መርከቦች ነበሩት። በ3 ዓመትም አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆንም ጥርስ፣ ዝንጀሮና ዝንጉርጉር ወፍ፣
ይዘው ይመጡ ነበር። ንጉሡም ሰለሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰለሞንን ፊት ይመኝ ነበር። ከነርሱም እያንዳንዱ በዓመት በዓመቱ ገጸ በረከቱን የብርና የወርቅ ዕቃ፣ ልብስና የጦር መሳሪያ፣ ሽቱም፣ ፈረሶችና በቅሎች እየያዘ ይመጣ ነበር። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ። 1400 ሰረገሎች 12,000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡም ጋር በኢየሩሳሌም አኖራቸው። ንጉሡም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰለሞንም ፈረሶችን ከግብጽና ከቀዌ አገር አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ብር ከግብጽ ይወጣ ነበር። እንዲሁም ለኬጢያውያንና ለሶርያ ነገሥታት ሁሉ በእጃቸው ያወጡላቸው ነበር።